ሰላም ሰላም ውድ ቤተሰቦቻችን እንዴት ዋላችሁ? እንዴት ከረማችሁ? እንዴት ሰነበታችሁ? እና እግዚአብሔር ይመስገን በጣም ደህና ነን። እንግዲህ እኔም በሰላም በጤና ወደ ቤት ተመልሻለሁ። ከነበርኩበት ጭንቀትና ዲፕሬሽን በቃ ግራ መጋባት ስሜት እንዳለ እንግዲህ አራግፌና አሁን ሰላሜን አግኝቻለሁ፣ ተመልሻለሁ። እንግዲህ እግዚአብሔር ያለው ነገር ሁሉ መሆኑ አይቀርም እና ያው እንግዲህ በእኔ ላይ የደረሰው ለማንም አይድረስ ነው ብዬ የምመክረው። ባላችሁበት ሁላችሁ የሚጠብቃችሁ የአይነት ነገር የገጠመኝ ነገር ሁሉ አይገጠማችሁ፣ ሁሉም ነገር መልካም ይሆንላችሁ። እኔ ግን ያው ምንም ማድረግ አልችልም፣ ማለፌም አይቀርም፣ ከዚህ ስሜት መውጣቴም አይቀርም። እግዚአብሔር ይመስገን ፈጣሪም ጸሎቴን ይሰማኛል ብዬ ተስፋ አድርጋለሁ። እናንተም እንግዲህ ከጎን የሆናችሁ አበረታታችሁኝ፣ ያገዛችሁኝ፣ አይዞ ያልፈዋል የተሻለ ነገር ይመጣል ብላችሁ የነገራችሁኝ ሰዎችም እጅጉን አመሰግናለሁ። እግዚአብሔር ያክብርልኝ ብያለሁ። ዛሬ እንግዲህ የመጣሁበት ቪዲዮ ምን መሰላችሁ? መመለሴን እንግዲህ ነግሬያታለሁ፣ እንደመመለስ ነግሬያታለሁ። ግን ማታ እመጣለሁ ነበር ያልኳት። እኔ ግን ትንሽ ዘግየት አድርጌ በጠዋት ቀደም ብዬ ነው የገባሁት። እስክትመጣ ድረስ እንግዲህ ባዶ እጄንም አልመጣሁም። ቆንጆ አበባ አዘጋጅቼላታለሁ። ቤቱን ትንሽ ዲኮር አድርጌ በቃ በሰላም ቤት መጥቻለሁ። የኔ ፍቅር ከጎኔ ሆነሽ ስላጽናናሽ፣ ስላበረታታሽ፣ አለሁልሽ ስላልሽኝ እጅጉን አመሰግናለሁ ብዬ እንግዲህ በእናንተ ፊት በአደባባይ ነው ማመሰግናት። እውነት ምስጋና ራሱ ያንስባታል። በጣም ልዩ ሚስት ነው ያለኝ። እውነት በቃ እሷን ሳስብ እንጃ ሁሉ ነገር መስመር ይዝልኛል። በእውነት በቃ ምንም ቃል የለኝም ለእሷና እንግዲህ በቃ ፈጣሪ እሷን ለእኔ ሸልሞ እንደሰጠኝ ያለው ስሜት የሚሰማኝ እና ለማንኛውም የሚፈጠረውን ነገር ሁሉ አብራችሁን ታያላችሁ። እኔም በጣም ናፍቃኛለች። እስከ በጣም ቸኩያለሁ። ለአንድ ለሶስት ቀን ምናምን ነገር ብቻዋን ጥያት ነበረ፣ ግን ምንም ማድረግ አልቻልኩም። እኔ እንደዛ የተጨናነቁ እሷ ማስጨነቅ ስለመሰለኝ በቃ ሄጄ ነበረ። እሷም ደግሞ ትረድታኛለች። የሶስት ቀን ብትቸገርም ከዛ በኋላ ግን ወደ ቤተሰቦቿ ጋር እንደሄደች ነግራኝ ነበረ። አሁን ስመጣ ቤትም የለችም። እንግዲህ ማታ ነው የምመጣው ብዬ ነግሬያት ነበረ። ቀደም ብዬ ነው የገባሁት። ቤቱን ትንሽ አድርጌ ግን እጠብቃታለሁ። ለማንኛውም ወደ ቤተሰቦቻችን ዛሬ ቢሆን ላይክ፣ ሰብስክራይብ ማድረጋችሁን ቀጥሉበት። ለምታሳዩ ፍቅር እጅግ እናመሰግናለን። መልካም ጊዜ። ወዳቸዋለሁ ወደ ቤተሰቦቻችን። እግዚአብሔር ያክብርልኝ። እሺ ቤተሰቦቻችን እንግዲህ እንዳሳያችሁ እንግዲህ ጠረጴዛውን ትንሽ አበባ አድርጌበታለሁ። የተቀባበትንም ትንሽ መሬቱን አበባ አድርጌበታለሁ። ቆይ ደግሞ ሌላ አበባ ለእሷ የምሰጣትን አበባ ደግሞ ላሳያችሁ። እንዴት አባቱ እንደሚያምር እኔ ራሱ እንዴት እንደወደድኩት ነገራችሁ አንቺ የሚያምር ይኸውት እስኪ በደንብ ምን ያንሰዋል? እና ወደ ቤተሰቦቻችን ይህንን አበባ ለእሷ ነው የምሰጣት፣ ግን ማለት ነው መጀመሪያ ግን ትልቁ ላጦች አልሰጣትም። ከትንሿ ነው ማስጨምራት። ትንሽ አበባ ሰጣትና ከዛ በኋላ አያታለሁ። አቀባበሏን አያትና ደስ ካላት ምናምን ደግሞ ድጋሚ ትልቁን አምጥቼ ቁጭ ነው ማድረግላት። ደስታዋን እጥፍ ነው ማድረግላት ማለት ነው። ለማንኛውም ጋይስ የምትመጣበትን ሰዓት እንኳን እርግጠኛ መሆን አልችልም። ቀደም ቦታ ነው የማውቀው። ስለዚህ ደውዬ ቼክ ማድረጋት አይሻልም? ምን ታስባላችሁ? ይደውላት። የጠራ ሄሎ
እንዴት ሆነሽ? ወደ ቤት እየሄድሽ ነው? አይ አሪፍ ነው። እኩል ከደረስን እንግዲህ መንገድ ላይ ያገኝሻለሁ። ቀድመሽ ከገባሽ ምንም ማድረግ አይቻልም። ደክሞኛል እና ውጭ አታገኝም? ወደ ቤት ነው የምትገቢው? በቃ ችግር የለም። አንቺ ደክሞሽማ እኔ ድጋሚ ሌላ ድካም አልጨምርብሽም። ማለት እኔ ናፍቀሽኛል። በቃ አንቺን ለማየት ነው የምጓጓው። በቃ ቤት እንገናኛለን። እሺ እናቴ ባይ። እንግዲህ ወደ ቤት እየመጣሁ ነው ብላለች። ጋይስ እንግዲህ ሰዓት ስገምት ከቤተሰቦቿ ቤት እዚህ ለመድረስ በጣም ሄደ ቢባል 30 ደቂቃ ከዛ አታል። እንግዲህ እየመጣሁ ነው ብላለች። እንግዲህ 30 ደቂቃ አለኝ። ለማንኛውም አንድ 15-20 ደቂቃ በኋላ ተቆይቼ ሻማዎቹን ለኩስ አደርጋቸዋለሁ። አብረን እንጠብቃታለን። ይመቻችሁ ቤተሰቦቻችን። ባይ። እንዴት ነው ልጄ? እንዴት ናቸው? ትንሽ ከበደሽ እኮ እንዳያቃጥልሽ። እንዴት ነሽ? ደህና ነሽ? ካሜራ ከፍቻለሁ። እንዴት ነው ደግሞ ያማረብሽ? ስንት ጊዜ ነው የቆየው? 5 ቀን አለ። በ5 ቀን ጊዜ አብሮብሽ ትጠብቂኛለሽ? ምንድን ነው እንደዚህ ማማር? ደስ አለሽ? እንደውም ደስታሽ ሌላ ደስታ ልጨምርልህ። ትንሽ ጠብቂ፣ ትንሽ ውይ እኔ ፍቅር እንዴት እንዳታለች አይለቀስም። አትልቅሽ። ይነክክ ይሄ ሁሉ አበባ ጉዝጉዤልሽ ሻማዎቹ ለኩሽ እንዳያልቁ እየፈራሁ ነበር። ታውቂያለሽ እውነት እንዳያልቁ ጠፋሻት። አንደኛ ነፍ ብለሽ የኔ ህይወት ደህና ነሽ? አልጠገብሽም? በጣም ነበር የናፈቀኝ። በጣም የናፈቃችሁኝ ሆነ። በሰላም መጣ። ሀሳቤ ጭንቀቴን ሁሉ አራግፌ የሆነው ይሁን ብዬ ፈጣሪ ባለው መንገድ ነው ሁሉም ነገር የሚሄደው ብዬ እንግዲህ ጸሎቴን አድርሼ ለአንቺም፣ ለእኔም፣ ለልጃችንም ለአዲስ ለምንጀምረው ህይወትም ጸሎት አድርጌ የምትችልሻለሁ። ተረጋጋ። ከምታስቢ በደንብ ለሁላችን
ማለት ለሁላችንም መጸሎት ያደረኩት በጣም ነበር የከበደኝ። ፍቅር በጣም ይከፋል። ይሄ ሁሉ እንግዲህ ለአንቺ ይቅርታ ለመጠየቅ ነው። በእውነት አጥፍቻለሁ፣ ግን በቃ እንደዛም ሆኜ ደግሞ አንቺን ማስጨነቅ አልፈልግም ነበረ። በእውነት አላጠፋሁም። በቃ ናፈቀኝ። ናፍቀሽኛል የእኔ ፍቅር። አፍንጫሽ እራሱ እንድትናፈቀችኝ የእውነት ለቤተሰቦቻችንም እየነገርኳቸው ነበረ። በጣም እንደናፈቀኝ እንደሄድክ ምናምን ነግሬያቸው ነበር እና እነሱም ብቻሽን አትሁኚ ምናምን ብለውኝ በቃ እኔም ቤተሰብ ለዛ ሄድሽ ነው። ውድ ቤተሰቦቻችን በእውነት ከልብ ነው ማመሰግነው። በእውነት ከልብ ነው። እንደዚህ ያሰባችሁላት ራሱ በቃ መምከራችሁ እግዚአብሔር ያክብርልን ብለናል። እንግዲህ እኔ እናት መጥቼ ቅድም ስትደውልልኝ መተህ ነበር። እቺ ሻማ ለመለኮስ እኮ ነው። እኔ ቆንጆ እውነት ስላየሽ በጣም ደስ ብሎኛል። በጣም ነበር የናፈቀኝ። ድጋሚ ግን እንድትሄድ አልፈልግም። ደርሶ መልሰት የትም ነው ጥዬሽ የማልሄደው ከዚህ በኋላ የትም። ቃል ልገባልሽ፣ በአደባባይ ልመስክር፣ እኔ አካያስ ብታዩት ባለቤት የትም ጥዬሽ ላልሄድ በቤተሰቦች ፊት ቃል እገባለሁ። ሳቅሽ ጨዋታሽ ናፍቀኝ ነበር። በጣም ነበር የናፈቀኝ። ራሱ ናፍቀሽ ነበር። እናንተ መረጋጋት እናንተ ሰላም ሆኑ እንዲህ ደህና ሆነ እየሳቅ ስላገኘ በጣም ደስ ብሎኛል። ከዚህ በኋላ ምንም እንዳታስቢ፣ ሳቅ ብቻ ነው ፊቴ የምታይው። በእውነት ስቅልሻለሁ፣ እጫወታለሁ። ከዚህ በኋላ የድሮ ቀልዶቻችን፣ ፕራንኮቻችን በቃ እነዛ ነገሮች ሁሉ አይምሮ ላይ መጡ እና ምን ሆኜ ነው በቃ ገና ለገና ስራ እንደዚህ ሆነ ብዬ እንደዚህ የምትጨነቀው ብዬ ራሴን ራሱ ተቆጣሁት። እውነት ልክ ነው። አንዳንዴ ገዳም ነው ይጠቅማለሁ። በእውነት ታድሼ ነው የመጣሁት። የኔ እናት በጣም ደስ ብሎኛል። ደህና ስለሆንክ እወድሻለሁ። እፈቅራለሁ። ቤተሰቦቻችን እናመስግን። ቤተሰቦቻችን ለዚህ እኛ በከበደን ጊዜ አይዟችሁ ያላችሁ ያበረታቻችሁን ስለነበረ በጣም ነው የምናመሰግነው። እጅግ እናመሰግናለን። ከጠበቅነው በላይ ነው እየመከራችሁን የነበራችሁት። እውነት ልክ እንደ ቤተሰብ ደስ ይላል። ልክ እንደ እናት፣ ልክ እንደ አባት፣ ልክ እንደ ታላቅ ወንድም፣ እንደ ታላቅ እህት ነበር ሲመክሩ የነበሩት እና ስለ ሁሉም ነገር በጣም ነው የምናመሰግነው። በጣም ነው የምንወዳችሁ። በጣም እንወዳችኋለን። እንግዲህ የገጠመን ነገር ታውቃላችሁ። ጠርተናል ቪዲዮ መስራት፣ ፍቅራችንን ቀንሰንባችሁ ነበር። ግን በቃ አሁን በደንብ እንመለሳለን። በሙሉ ጉልበት በሙሉ ኢነርጂ እንመለሳለን ብለን ተስፋ እናደርጋለን። በቅርቡም ደግሞ 3 መሆናችን ግልጽ ነው፣ የታወቀ ነው እና እንግዲህ አብረን እንግዲህ እንበዛለን። ውድ ቤተሰቦቻችን ለምታሳዩ ፍቅርና ክብር በጣም እናመሰግናለን። ሰላማችሁ ይብዛ። አሁንም ላይክ፣ ሰብስክራይብ ማድረጋችሁን ቀጥሉበት። እጅግ አድርገን እንወዳችኋለን። በጣም ነው እንወዳችሁ። እውነት በባለፈው ቪዲዮ ለሰጣችሁ ምክር አይዞሽ ያልፋል ስላላችሁ በጣም ነው የማመሰግነው። ያው ዛሬ አልፎ እንደዚህ አድርጎ ሰርፕራይዝ አድርጎኛል፣ አስለቅሶኛል። የባለፈው የሀዘን ለቅሶ ነበር፣ የዛሬ የደስታ ለቅሶ ነው እና በጣም ነው የምንወዳችሁ። የእውነት ከጠበቅነው በላይ ነው እንደምታሳዩን ፍቅርና በጣም ነው የምናመሰግነው። አፍሽ ራሱ ይጣፍጥ እና በጣም ነው የምንወዳችሁ። ደም ስለመጣልኝ በጣም ደስ ብሎኛል። እኔ እኮ በጊዜ መምጣቴ ነበር እኮ ልሰራራ ሰርፕራይዝ ላደርግ። በጣም በጊዜ የእውነት በጣም ፈጠን አይደለሽ? ታዲያ ማታ ነው እኮ እመጣለሁ ያልከኝ። ታዲያ እኔማ እኮ ማታ እንደምትመጣ ነው እኮ ነው። ታዲያ ማታ እንደምትመጣ ነው። አንቺ የት ነበርሽ? አውስተው ደለደ የነበረው የት ነበር? ቆይማ ይጣላልኝ ነው ቤተሰብ ጋር ነኝ ብላ የሄደችበት ቦታ ይጣላልኝ። ውድ ቤተሰቦቻችን ነገር አትፈልግ። በቃ መጣራት አለበት። አብረን ነው የምናጣራው። የት እንደነበረች የት እንደከረመች አብረን እናጣራለን። እኔ ሲሄድኩበትን ታውቂያለሽ ነገሩ። አንቺም ነገሩ ይጣራ ካልሽ ከባድ ነው። እኔም ይጣራ ማለት እችላለሁ። እናጣራለን። በቃ ለማንኛውም በቃ ማትወጣ ውስጥ አትግባ።
በጣም ነው የምንወዳችሁ ቤተሰቦቻችን። እንግዲህ ዛሬ ከትንሽ ጊዜያቶች በኋላ በሳቅ ተመልሰናል። ደስታ ወደ ቤታችን ተመልሶ ገብቷል አይደል እንዴ? እግዚአብሔር ይመስገን። አሜን። ሁሉም ነገር ደግሞ ይስተካከላል በራሱ ጊዜ። መጨነቅ አያስፈልግም። ሁሉም ነገር ያልፋል። ዋናው እሱ ነው። ደስ ብሎኛል እንደዚህ ሆነ ስላገኘው። በናት የኔ እናት እውነት አንደኛ ሚስት በሆን አንደኛ እቺ ያለ የምትፈልጋት ሚስት ማለት አንቺ ነሽ። ባልም አንተ ነህ። ኧረ በጣም ነው የምንወዳችሁ ቤተሰቦቻችን። እንግዲህ ቻው። እናመሰግናለን ለቤተሰቦቻችን። መልካም ጊዜ። ባይ። በጣም ነው የሚያምረው። እቺ ምንድን ላይ ነበር? ምንድን ላይ ነበር? እና እቺ ነይ እቺ በቃ ደስታሽን እጥፍ ላድርግልሽ ብዬ ነበር። በጣም ደስ የሚለው። እሺ። ቴንክ ዩ።